ወርቅ ዛሬ ላይ በስንት ተሽጦ እየዋለ ይገኛል? ከ14 ካራት ጀምሮ እስከ 24 ካራት ድረስ ዛሬ ሐምሌ 26 ዕለተ እሁድ ላይ የወርቅ ዋጋ በአሜሪካ ዶላር እንዲሁም ደግሞ በኢትዮጵያ ብር ስንት ገብቷል የሚለውን መረጃን ይዘንላችሁ መተናል። እንደተለመደው ቪዲዮውን ስትጀምሩ ላይክ ማድረግ ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ በየዕለቱ የምንለቃቸውን ወርቅና ተዛማጅ የሆኑ መረጃዎችን ትከታተሉ ዘንድ በማክበር እየጋበዘን ዛሬ ከትንሹ ካራት ከ14 ካራት ጀምረን እስከ 100% ጥራት ወዳለው እስከ 24 ካራት ድረስ ወቅታዊ የሆነውን ዋጋን ይዘንላችሁ መጥተናል። ቪዲዮ እንዲደርሳቸው ለሌሎች ማጋራት አዲሱም ከሆናችሁ ቤተሰብ በመሆን ሰብስክራይብ ማድረግ እንዲሁም የደወል ምልክቷን በመጫን ዘውትር የምንለቃቸው መረጃዎች ተከታተሉ ዘንድ በማክበር እየጠየቀን ቀጥታ ወደ መረጃው እናልፋለን። ከ14 ካራት ስንጀምር 14 ካራት በአሜሪካ ዶላር ዛሬ በ77 ከ06 እየተሸጠ ነው የሚገኘው። በኢትዮጵያ ብር ደግሞ በ12319 ከ37 በመሸጥ ላይ ይገኛል። የ15 ካራቱን ስንመለከት እንዲሁ 15 ካራቱ በ82 ከ50 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። ይህ የወርቅ ካራት በምን ያህል የኢትዮጵያ ብር ይሸጣል ካላችሁ በ13199 ከ33 የኢትዮጵያ ብር ነው በመሸጥ ላይ የሚገኘው። እንቀጥላለን። በመቀጠል የምንመለከተው የ16 ካራቱን ሲሆን 16 ካራቱ ዛሬ ላይ እየተሸጠ የሚገኘው በአሜሪካ ዶላር በ88 ከ01 ሲሆን በኢትዮጵያ ብር ደግሞ በ14079 ከ28 የኢትዮጵያ ብር በመሸጥ ላይ ነው የሚገኘው። የ17 ካራቱን እንዲሁ ስንመለከት በአሜሪካ ዶላር በ93 ከ51 ሲሸጥ በኢትዮጵያ ብር ደግሞ በ14959 በመሸጥ ላይ ይገኛል። በመቀጠል የምንመለከተው በአውሮፓ በአሜሪካውያንና ባደጉ ሀገራቶች ተወዳጅነት ካላቸው ወርቆች መካከል ቀዳሚው የሆነውን የ18 ካራቱን ስንመለከት እየተሸጠ የሚገኘው በአሜሪካ ዶላር በ99 ከ10 ሳንቲ ሲሆን በኢትዮጵያ ብር ደግሞ በ15839 ከ20 እየተሸጠ ነው የሚገኘው። የወርቅ ዋጋ እንግዲህ ምናልባት ወደፊት ሊጨምር ይችላል ተብሎ ይታሰባል እንጂ የመረጋጋት አዝማሚያ ታይቶበታል። አንዴ ከፍ ካለ በኋላ ተረጋግቶ የመቀመጥ አዝማሚያ ነው እያሳየ የሚገኘው። ምንም እንኳን ቀነሰን ብንል በጣም ሲግኒፊካንት የሆነ ቅናሽ ባናይበትም፣ ምክንያቱም የዛሬ 6 ወርና ዓመት ገደማ ካለው አንጻር በተለይ ደግሞ ትዝ የሚላችሁ ከሆነ ዶላር ሳይጨምር በፊት ዶላር 120 110 እየገባ በተለይ ዶላር 50 ብር እየገባ ትዝ ካላችሁ በጣም የወረደ ዋጋ ነበረ። አሁን ግን ከ150 ብር በላይ ዶላር ከገባ በኋላ ግን ከፍተኛ የሆነ ጭማሪ ነው ያሳየው። ነገር ግን ይጨምራል በተባለበት ልክ ብዙም እየጨመረ አይደለም። ምክንያቱም 25,000 እና 26,000 የደረሰበት ወቅትም ነበረ። ነገር ግን አሁን ትልቁ የምንለው ካራት ራሱ ባለ 21 ካራቱ 21,000 እና 22,000 መካከል በመጫወት ላይ ነው የሚገኘው ማለት ነው። የ18 ካራቱን እንግዲህ ነግሬያችኋለሁ። 99 የአሜሪካ ዶላር ነው። በኢትዮጵያ ብር ደግሞ በ15,839 ከ20 በመሸጥ ላይ ነው የሚገኘው። ተመልካች አድማጮቻችን የዛሬን የዕለተ እሁድ ሐምሌ 26 የምንዛሬ መረጃዎቻችንን ነው በመከታተል ላይ የምትገኙት። ቀጣይ የምናልፈው ደግሞ ወደ ሌሎቹ ትልልቅ ካራቶች ይሆናል። 19 20 21 22 23 24 እያለን እንመለከታለን። እንግዲህ አብራችሁን ቆዩ። ቪዲዮንም እስካሁን እየተከታተላችሁ ከኛ ጋር ስለሆናችሁ እያመሰገንን፣ ላይክ ካላደረጋችሁ ቪዲዮአችንን ላይክ አድርጉ። ለቻናላችንም አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ አብራችሁን ትሆኑ ዘንድ በማክበር እንጋብዛለን።
የ19 ካራትን ስንመለከት እየተሸጠ የሚገኘው በ104 ከ50 ነው። በኢትዮጵያ ብር ደግሞ በ16719 ከ15 በመሸጥ ላይ ይገኛል። እስካሁን የካራቱን ዋጋ በአሜሪካ ዶላር እና በኢትዮጵያ ብር ብቻ ነው እየነገርኳችሁ ያለሁት። ምናልባት ደግሞ የወርቁ የንጽህና ደረጃ ምን ያህል ነው የምትሉኝ ከሆነም ደግሞ ከ14 ካራት ጀምሮ ያለውን አንዴ ሪቫይዝ ላድርግላችሁና ወደ ካራቶቹ ዋጋ እንመለሳለን። የ14 ካራቱ 47.5 የወርቅ ንጽህና ሲኖረው የ15 ካራቱ ደግሞ 54.13 አለው። የ16 ካራቱ 60.38 የወርቅ ንጽህና ሲኖረው 17 ካራቱ ደግሞ 66.26 አለው። የ18 ካራቱ ደግሞ 75 ነው። በዓለም አቀፉ ደረጃ በኢትዮጵያ ብሔራዊ ባንክ ባስቀመጠው መረጃ መሰረት ግን ከ71.81 ጀምሮ የ18 ካራትን የጥራት ደረጃ ያሟላል ብሎ በ99 የአሜሪካ ዶላር ይገዛል ማለት ነው። የ19 ካራቱን የወርቅ ንጽህና ደረጃ ስንመለከት 77.08 ነው። በአሜሪካ ዶላር በ104 ከ51 ወይም ደግሞ በኢትዮጵያ ብር በ16719 ከ15 ይሸጣል። ቀጥለን የምንመለከተው የ20 ካራቱን ነው የምንመለከተው። 20 ካራቱ እየተሸጠ የሚገኘው በ110 ከ00 የኢትዮጵያ ብር ወይም ደግሞ በኢትዮጵያ ብር በ16719 በአሜሪካ ዶላር ደግሞ በ104 ከ50 ነው በመሸጥ ላይ የሚገኘው። የ20 ካራቱን ስንመለከት እንዲሁ በአሜሪካ ዶላር በ110 ከ01 የአሜሪካ ዶላር ነው በመሸጥ ላይ የሚገኘው። በኢትዮጵያ ብር ደግሞ የ20 ካራቱ በ17599 ከ10 በመሸጥ ላይ ይገኛል። በመቀጠል ደግሞ በባህረ ሰላጤው በአፍሪካም በኢትዮጵያም በጣም ተወዳጅ ሆኖ በውበቱ በቢጫነቱ በጣም አሪፍ የሚባለው የወርቅ አይነት 21 ካራት ነው። እሱ በአሜሪካ ዶላር በ115 ከ51 ነው እየተሸጠ የሚገኘው። በኢትዮጵያ ብር ደግሞ በ18479 ከ06 እየተሸጠ ይገኛል። ሌላኛው የ22 ካራቱን ስንመለከት 22 ካራቱ በአሜሪካ ዶላር በ121 ከ01 ሲሸጥ በኢትዮጵያ ብር ደግሞ በ19359 ከ01 ነው በመሸጥ ላይ የሚገኘው። በአሜሪካ ዶላር የ22 ካራቱን ስንመለከት በ121 ከ01 ሲሸጥ የ23 ካራቱ እንዲሁ በ126 ከ51 ነው በመሸጥ ላይ የሚገኘው። ይህንን በኢትዮጵያ ብር ካልኩሌት ስናደርገው እንግዲህ የ23 ካራቱ የወርቅ ዋጋ 20238 ከ98 ነው። በእርግጥ እነዚህ የ23 እና የ24 ካራቶች ለካፒታልና ለኢንቨስትመንት ለወርቅ ማከማቻ ለብር ማከማቻ ካልሆነ በስተቀር ለጌጣጌጥ እንደማንጠቀምባቸው ይታወቃል። 23 ካራቱ በ126 ከ51 የአሜሪካ ዶላር፣ 24 ካራቱ ደግሞ በ132 ከ01 ከ11 ሳንቲም እየተሸጠ ይገኛል። ንጽህናውን ደረጃ ስንመለከት የ24 ካራቱ ያው ከ99.96 ጀምሮ የብሔራዊ ባንክ ይወስዳል ማለት ነው 24 ካራት ብሎ። ነገር ግን እስከ 99.99 ድረስ የወርቅ ንጽህና ሊኖረው ይችላል። ወይም ሙሉ በሙሉ ወርቅ ብቻ የሆነ የወርቅ አይነት ነው ማለት ነው። ባለ 24 ካራቱ በኢትዮጵያ ብር 21118 ከ92 እየተሸጠ ነው የሚገኘው። ይሄ በጣም አነስተኛ የሆነ ዋጋ ነው። ግን ብሔራዊ ባንክ ይህንን ከወርቅ ገዢዎች ሻጮች ይገዛል እንጂ 21 ካራትን ራሱ በገበያ ላይም ሆኖ በየቀኑ የሚቀያየር ዋጋ ስለሆነ ምናልባት በድርድርም ልትገዙት ትችላላችሁ ማለት ነው። ፊክስ የሆነ ዋጋ አይደለም። ይሄ ግን ብሔራዊ ባንክ ያወጣው የመግዣ ዋጋ ነው ማለት ነው። እንቀጥላለን ተመልካች አድማጮቻችን ልላችሁ ነበረ፣ አንቀጥልም። በዚህ በቃናል። በሌላ ቪዲዮ ነው የምንገናኘው። እስካሁን አብራችሁን ስለቆያችሁ እጅግ እያመሰገንን መልካም ጊዜ